እንደ ኤርትራ እንገነጠላለን፣ ነጻ ሀገር እንፈልጋለን። የትግራዩ ጀነራል ባልተጠበቀ ሁኔታ ተከሰቱ። በርካቶችን ያስደነገጠ አዲስ መረጃ። እጃቸውን የሰጡ የፋኖ አባላት በአዲስ አበባ ጀነራል ባጫ ደበሌ የአሰብ ወደብን አስመልክተው ምን አሉ? በኦሮሚያ ክልል የተፈጸመው ሰቅጣጭ ግድያ። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ወደ አስቀደምንላችሁ ጉዳያችን ስናመራ ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጀነራሉ መናገራቸው በርካቶችን አስደንግጧል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኛው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎችን ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉም ተደምጠዋል። ጀነራል ክንፈ ዳኛው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ በሰጡት ቃለ መጠይቅም ተናግረዋል። ጀነራሉ ብረ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ነው ሲሉም ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኛው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ሲሉም ተደምጠዋል። በአሁኑ ወቅትም ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጀነራሉም ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያው ስምምነት ነው ያሉ ሲሆን ከዚህ ውጪ ምንም አይነት ማሰሪያ የለም ሲሉም ተደምጠዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ሌላ አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚሳተፉበት እንደሚሆንም ጠቁመዋል። በቀጠና የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላትም ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባትም ጀነራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑም ይታወቃል። ወደ ቀጣይ ጉዳያችን ስናመራ አሰብን በጋራ መጠቀም አለብን፣ ኤርትራዎች ሞኞች ናቸው ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። የሚያስቡ ከሆነ አሰብን በጋራ ጥቅም ማዋል፣ ለጋራ ጥቅም ካላዋልክ ደግሞ አይቀርም እናመጣዋለን፣ አሰብን አስቀራለሁ ስትል ይጠፋል። ምክንያቱም በውጊያ እንሄድም፣ ሰላማዊ በሆነ መንገድ እንሄዳለን። የእነሱ ሀሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲን ያላቸው፣ ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት እየበጠበጥክ በሰላም አትኖርም፣ ሰውን ሰላም አሳጥተ አንተ በሰላም አትኖርም ብለዋል አምባሳደር ጀነራል ባጫ ደበሌ። አንተ መስታወት ቤት ውስጥ ቁጭ ብለ ድንጋይ ብትወረውር ምን ሊመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ሲሉም ተደምጠዋል። ወደ ቀጣይ ጉዳያችን ስናመራ እጅ የሰጡ የፋኖ ታጣቂዎች በአዲስ አበባ ሰሞኑን በቡድን ከነትጥቃቸው ሰላም ይሻለናል በማለት እጃቸውን ለመከላከያ ሰራዊት የሰጡ የፋኖ አመራሮችና ታጣቂዎች በአሁኑ ሰዓት በአዲስ አበባ መግለጫ እየሰጡ እንደሚገኝም ታውቋል። ወደ ቀጣይ ጉዳያችን ስናመራ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በመንግስት የጸጥታ መዋቅር አባላት ንጹሃን ዜጎች ላይ ሰቅጣጭ ግድያ እየተፈጸመ ነው ሲሉ ተቃዋሚው የእናት ፓርቲ አስታወቀ። መንግስት በበኩሉ በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ፓርቲው ባወጣው መግለጫ እንዳመላከተው ጥቃቱ የተፈጸመው በጊዳ አያና ወረዳ
አንዶዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ ስፍራ ነው። እንደ ፓርቲው ገለጻ ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ ከ20 በላይ ተሽከርካሪዎች የተጫኑ የኦሮሚያ ልዩ ኃይል አባላት በአካባቢው ተሰማርተው ንጹሃንን ኢላማ ያደረገ ጥቃትን ፈጽመዋል። ፓርቲው የአካባቢው ነዋሪዎች ዋቢ አድርጎ እንደገለጸው የአካባቢው ማህበረሰብ ከዚህ ቀደም ከመከላከያ ሰራዊት ጋር በመመካከርና እንጠብቃቸዋለን የሚል ቃል ተገብቶለት ትጥቁን እንዲያወርድ ተደርጎ ነበር። ፓርቲው አክሎ ጥቃቱ የተከፈተው ይህ የህዝቡ ትጥቅ መፍታት ከታወቀ በኋላ ነው ሲልም ወንጅሏል። በአካባቢው ሸኔ አሊያም የኦሮሞ ነጻነት ሰራዊት ወይም ፋኖ የተባሉ ታጣቂ ኃይሎች እንደማይንቀሳቀሱ የገለጸው የእናት ፓርቲ ጥቃቱ በንጹሃን ላይ ብቻ ያነጣጠረ በስለት ጭምር የተፈጸመና አስክሬን እንኳን እንዳይነሳ የተደረገበት ነው ሲልም ገልጿል። ነዋሪዎቹ ለህይወታቸው በመስጋት ወደ ጫካ በመሸሻቸውም የሟቾች ቁጥር በትክክል ማወቅ አስቸጋሪ መሆኑን ነው ፓርቲ ያስታወቀው። እናት ፓርቲ ድርጊቱን ለከፍተኛ የዘር ፍጅት የሚደረግ ዝግጅትና ምልክት ሲል የጠራው ሲሆን የክልሉ ልዩ ኃይል ከዚህ ድርጊትም እንዲታቀብ ማሳስቧል። ፓርቲው ለመንግስት ባቀረበው ጥሪም የመከላከያ ሰራዊት ቃል በገባው መሰረት በስፍራው ተገኝቶ ህዝቡን ከጥቃት እንዲጠብቅ፣ የማይሆን ከሆነ ደግሞ ነዋሪው ራሱን ለመከላከል ሲል ያስረከበው መሳሪያ እንዲመለስለትም ጠይቋል። የሳይሆን ቀርቶ ለሚደርሰው ጉዳት መንግስት ሙሉ ኃላፊነቱን ይወስዳል ሲልም ፓርቲው አክሎ ገልጿል። በምስራቅ ወለጋ ዞን ተፈጸመ የተባለውን የንጹሃን ግድያና የፓርቲውን ክስ አስመልክቶ የኦሮሚያ ክልል መንግስትም ሆነ የፌዴራል የጸጥታ አካላት እስካሁን በይፋ የሰጡት ምላሽ የለም። አካባቢው በተደጋጋሚ የጸጥታ ችግሮች የሚስተናገዱበት ቀጠና መሆኑም ይታወቃል። ወደ አስቀደምንላችሁ ጉዳያችን ስናመራ ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጀነራሉ መናገራቸው በርካቶችን አስደንግጧል። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኛው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎችን ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉም ተደምጠዋል። ጀነራል ክንፈ ዳኛው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ በሰጡት ቃለ መጠይቅም ተናግረዋል። ጀነራሉ ብረ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ነው ሲሉም ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኛው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ሲሉም ተደምጠዋል። በአሁኑ ወቅትም ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባት ጀነራሉም ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያው ስምምነት ነው ያሉም ሲሆን ከዚህ ውጪ ምንም አይነት ማሰሪያ የለም ሲሉም ተደምጠዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።